አንዴ እልል በሉ እኮ እያልኩ ነው እኮ እኔ ኦ ማይ ጋድ አንዴ ኮሜንት ላይ በሉ እግዚአብሔርን ሶስቴ እልል በሉ ሁለቴ ውይ በሉ ሶስቴ እልል ሁለቴ ውይ ስማ የት አለ ይላሉ። ህግ ፕሮሰስ እኮ አለው። ከፍርድ ቤት ወረቀት ወጥቶ ምናምን ነው ቀጥታ እኮ ወደ ቤት አይደል ፕሮሰስ አለው። ግን ዋናው ምንድነው ሰርፕራይዙ ምንድነው? ተፈቷል ነው። የታላውን አጠገባችሁ ወዲያው እኮ ውጥት አይደለም የሚለው እና ብሩክ ኒውስ ምናምን እኮ እንትን ሰርተዋል ጋይስ ቪዲዮ ሰርተዋል አላያችሁ? አዎ ስማ ኖ ሞር እንትን ዘ ኪንግ ኢዝ ባክ ይላሉ። አረረፉ እያልኳቸው እኮ እግዚአብሔር ለቤት ያብቃ። ጨዋጅ ጎበዝ ልጅ ሆኖ ከበፊቱ የበለጠ ጆ ሌላ ታሪክ ይሰራል። ማንም ባይሰራም ጆ ነው ሌላ ታሪክ የሚሰራው። ጆ ኔክስት ቲክቶክ ያ 15ቱን ግራሚክ የሚሸለመው ጆ ነው። ጀግናው ልጃችን ነው የሚሸለመው። ያ አፈ ቁጭ ብለህ ትጠብቃለህ። አሁን እንግዲህ ቁጭ ብለህ ታያለህ። ያ ጆ ነው የሚበላው ጥቅልልልልል የሚያደርገው ጥቅልል ግራሚኩን ምናምኑን ምክንያቱም ታሪክ ነው የሰራው ልጅ ታሪክ አለው ገና ብዙ እናያለን። ብዙ እናያለን። አይስዌር ብዙ ነው የምናየው። ጆዬ የኔ ጌታ የኔ ምስኪን የኔ ዋ አቤት። አሁን ደግሞ ዘፈን እስር ቤት ሆኖ እንግዲህ ደግሞ የሚጽፋቸውን ዘፈን አቤት ታለንት ይልሃል። ይሄ ነው ዘፈኑን ያመጣዋል። በተግባር ለወገኑ ይተርፋል። ለወገኑ ፉን አይደለም። ያ ምን ብሎ ነው ጆ ሲመጣ ምን ብሎ ነው የሚመጣው? ጆዬ ሲመጣ መቼ ሰግጥ አይልም። ጆዬ ሲመጣ ምን ይላል? ምን ብሎ ነው የሚመጣው? ምን ብሎ ነው የሚመጣው? ጋይስ ጆ ሲመጣ ምን ብሎ ነው የሚመጣው? ምን ብሎ ነው የሚመጣው? ትውልድ ይዳን ብሎ ነው የሚመጣው። ትውልድ ይዳን ብሎ ነው የሚመጣው። ትውልድ ይዳን ብሎ ነው የሚመጣው። የምን አባቱ ዘግጥ ነው? ትውልድ አዲስ ምዕራፍ ይከፈታል። ትውልድ ይዳን አሳየው አይልም። አሳየው ላላየው አይልም። ምንድነው አሳየው ላላየው አይልም። ይሁን በቃ ጂኒስ የሆነ ነገር ይዞ ነው የሚመጣው። በቃ ያ ማቸው የሆነ ነገር ይዞ ነው የሚመጣው። ምክንያቱም እዛ ውስጥ ብዙ ነው የምትማሩት። ብዙ ያ ኧረ ወይኔ ወሳፕ ኤቭሪባዲ አንበሳ እግዚአብሔር ምስክሬ ማለት ነው። ጌታ ምስክሬ አለቀሰ። እና አዋርድ ይዤት እንዴት ገምቱ? እና አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ። ይሄ አዋርድ እሱ እስኪመጣ ድረስ እኔ ይሆናል። ይሄ አዋርድ ማለት ነው። አዎ እዛ ላይ ስሙን አልጠቀስኩም እዛ አዋርዱ ቦታ ላይ ምክንያቱም ድጋሚ አጀንዳ መፍጠር ይሆናል ብዬ ስላሰብኩ ነው። እና ይሄ አዋርድ ሁላችንም ላይቭ ስትሪም ላስጀመረን ብዙ ላበረታታል ይሄ አዋርድ ጆዬ ነው። በእውነት የምሬን ነው የምላችሁ። ባይዘዌ እግዚአብሔር ምስክሬ ማለት ነው። ጌታ ምስክሬ አለቀሰ። እግዚአብሔርን አለቀሰ። ባይዘዌ ጆን ዳንኤል ስነግረው አለቀሰ። ጌታ ምስክሬ አለቀሰ። ሁሉም ተፈቷል። ጆ ስንል ያው ገብቷችኋል። አንድ ላይ እሱም አንድ ላይ ያው እንትን አለን እንጂ ሁሉም ነው የተፈቱት። እሺ ጋይስ ዘዋን ኤንድ ኦንሊ ችን እንዳረሷት። እሺ ሉን የመጨረሻው ቪዲዮ ይውላችሁ 4.5 ሚሊዮን ፎሎወር ነው የሚለው ይውላችሁ። አያችሁ እዚህኛው ቪዲዮ ላይ 7448 ኮሜንት አለ 49። ይሄው ዌልካም እያላችሁት አያችሁት። የኛው ቪዲዮ ይሄ ቪዲዮ ላይ ማለት ነው። ይሄኛው ቪዲዮ ላይ ነው። አሁን ገና ከእስር ቤት አልወጣም፣ ግን ያው ያለ ነው። ንጉስ ሲመጣ ደግሞ ዌልካም ማለት ወደ ኋላ አንልም። ኤኒዌይስ 40 ምንጭ አላችሁ ሬዲ? 40 ምንጭ ልመጣ ነው። ነገ ጠዋት 40 ምንጭ ነኝ። ኤኒዌይስ
እኛም ከመስራት ወደኋላ አንልም። እነ ጆን ዳንኤልን አስመልክቶ አዲስ መረጃ ተሰምቷል። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። በዚህም ታዲያ በዛሬው ዕለት ከጆን ዳንኤል ውጭ ያሉት ሁሉም ወደ ቤታቸው ለመሄድ የወረቀት ሂደቶችን እየጨረሱ እንዳሉ የሰማን ሲሆን ጆን ዳንኤል ደግሞ ከ15 ቀን በኋላ ይለቀቃል ተብሏል። ነገር ግን በመሃልም ሊለቀቅ የሚችልበት እድል እንዳለ መረጃዎች እየወጡ ይገኛሉ። ሁላችሁም ጆን ዳንኤልንም ጨምሮ ሁላችሁም የነ ጆን ዳንኤል ደጋፊዎች፣ ተከታዮች እንዲሁም ደግሞ ቤተሰቦች እንኳን ደስ ያላችሁ ማለት ፈልጋለሁ። ቀይሪ ቶፒክሽን እስቲ ጆን ዳንኤል አንበሳ ያላችሁ የኦሮሞ የተጋሩ ጀግና ማን አባሽ ተጋሩ ብቻ አደረገው የኦሮሞ የተጋሩ ጀግና እንኳን ደስ አላችሁ። ውድድት እናሳ ነይ ሳቤር መስከር ትክክለኛ ኢትዮጵያ እዚህ ምዛም የሌለበት ትክክለኛው ሄዱበት ይደገማል። ጆ ተፈቷል። እንኳን ደስ አላችሁ። በእውነት በጣም ዛሬ በህይወቴ የተደሰትኩበት ቀን ነው። በህይወቴ እና ወንድሜ ጆ እንኳን ደስ አለ እና ሄዱ ሁላችሁም እንኳን ደስ አላችሁ። እንኳን ለቤታችሁ እግዚአብሔር አበቃችሁ። ይሄድክ ማንም ሰገጥ ያሰግጥብን ወንድሜ ጆ አው ይጣጣል በሉ ልጅኔ ልጆች የኔ ጀግናዎች ተጣጣ በሉ ይጣጣል ቅጣቱ ይጣጣል እናጣጣለን ይጣጣል ጆን ኪንግ በሉ ክሮኑን አርጉት ረጅሙን ክሮን ጆን ኪንግ እያላችሁ ረጅሙን ክሮን አርጉት ክሮን ረጅሙን አርጉት ያ ጆን እኮ አያለቅስም ነየኘኘ ብሎ አያለቅስም ጆንጌ ጀግና ነው ጆን ብላችሁ ረጅሙን ክሮን አርጉ ረጅሙን ያ ጆን ኪንግ እያላችሁ ሁላችሁም ጆን ኪንግ እያላችሁ ከዛ አፍተር ዋን ዊክ ጆ ፕሉስ ጄን እንጨምራታለን ጆይን ማለት ነው ግን ኦኬ ሌላ ነገር እያልኩ አይደለም ጆይን እያልኩኝ ነው ያ the TikTok king is back በሉ yeah he's back yeah 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 አገባንም ስለሱ ግን ንብረት እናስመልሳለን። ንብረት አስወስደን እንቅልፍ የምንተኛበት ጊዜ የለም። ኦኬ ቴሌፎን እየጠበቅኩ ነው። ወይ ጉድ ልንገራችሁ፣ እስከዛ ጉድ ልንገራችሁ ጋይስ። ምቀኛ ይውላችሁ፣ ምቀኛ ጉድ ልንገራችሁ፣ የተበላነውን ነገር ማለት ነው። ጉድ ልንገራችሁ፣ ጉድ ልንገራችሁ፣ አጀይ በሉ ጉድ ልንገራችሁ። የጆን ነገር ቆይ እጄ ግባ፣ ቆይ ስልክ እየጠበቅኩ ነው። እስከዛ ምን ላውራ? እኔ ሳላወራ ቁጭ ማለት አልወድም። ያ ጉድ ልንገራችሁ አንቺ ወሬኛ ነኝ። ጉድ ልንገራችሁ ኖ ወይኔ ቻርጁ አይሰራም እንዴ? ይሄ መቀኛ ቻርጅ ጋይስ፣ ኧረ ቻርጁ ንብረታችንን እናስመልሳለን።
ለሶስት ወር የተወሰደብን ንብረት እናስመልሳለን። ያ በቡዱም እናስመልሳለን። አስመትተን አሸትተን ሸተት የሚለውን ሞጣ ጋር ምጄ ቢሆን አስመትቼ አስመልሳለሁ። በመተትም ቢሆን አስመልሳለሁ። በሰላም እንዲመለሱ እንጠይቃለን። በሰላም ካልተመለሱ በኃይል እንጠቀማለን። በኃይል ካልተመለሱ መተት ተሸሸሽም ያደርግ እንጠቀማለን። በመተት ያው እናስመትታለን። አዎ እኔ አስመትታለሁ። የመጣ ይመጣታል፣ አስመትታታለሁ። በመተት ነው ማስመልሰው። አስወር አስመልሳለሁ። እኔ ጂጂ ሸርተተት የሚያደርግ እንደዛ ነው። ሁለቱንም ችግር የለውም። ግን መጀመሪያ ንብረታችን ማናስ ተወርሶ ያ ተሸቅሎብን ታክቲክና ቴክኒክ ተይዞብን ያ አይሆንም። ተዋት ትቀመጥ። ለምን ሊዲያ ትቀመጥ? የእናንተን ድክመት ነው የሚያሳዩ። አንድ ሊዲያ እንዲህ ካሸነፈቻችሁ እናንተ እጃችሁ ምን እየሰራ ነው ያለው? ምን ሊዲያን መውቻት ሳይሆን እናንተ ሊዲያን በእንትን በምንድን ነው እናንተ ሊዲያን ያ ማሸነፍ ነው ያለባችሁ። ጆን ኪንግ የሚለው ክሮኑን አድርጉት። ገባችሁ? የምን አባቱ መፍራት ነው? የምን አባቱ መፍራት ነው? ጆን ኪንግ ብላችሁ እንትኑን አድርጉ። ምንድነው? ክሮኑን አድርጉ። ጆን ኪንግ በሉ። አፈረባሽ ጆ ኢትዮጵያ ልጅ ነው። አንሰጥሽም። አዎ ጋይስ በጣም ጥሩ ዜና ነው ያለው። አዎ ተፈቷል። እንኳን ደስ አላችሁ ጋይስ። ይኸውላችሁ ተፈቷል ስላችሁ እኮ አሁን ቀጥታ እንደዚህ ውጥት ከፍርድ ቤት ውጥት እኮ አይልም። ፕሮሰስ አለው እንዴ። ኧረ ጋይስ ተው፣ ህግ ነው። ኤኒዌይስ የአራዳ ልጆች እንኳን ደስ አላችሁ፣ እንኳን ደስ አለን። ሁላችንም ደስ ብሎናል። ዘዋን ኤንድ ኦንሊ አንድ ይሄንን ለአንዴና ለመጨረሻ ጊዜ ነው የምነግራችሁ። ዘዋን ኤንድ ኦንሊ ጆን ዳንኤል coming soon. Social media is here. Yes, እንግሊዘኛ oh my god በቃ እንደዚህ አይነት ባሉ ኮሜንት ላይ the one and only አባቴ ስማ እንትና ስማ the one and only እያልኩ ነው። the one and only አንድ ሰው ነው ያለው። the one and only the king is here አባቴ Thank you. ተመስገን አንተ አኮላተፉኝ በመዳነ እንግሊዘኛ እኮ ነው አክሰንቴ ትንሽ ኒንጃ ፋሚሊ ሬዲዮ ነው ከስም ጎን ምናምን ኒንጃ ነው ሬዲ አድርገው ዝም ብለህ ምናምን አይደለም። yes thank you yes the one and only thank you እናመሰግናለን እግዚአብሔር ይመስገን። የምር የእናቱ ጸሎት ተሰማን ያልኩት እግዚአብሔርን ከምንም በላይ የእናቱ ጸሎት ተሰማ ነው በቃ ዋናው ፖይንቱ። እሺ ጋይስ ኮንግራ በሉ ቀቃ ኮሜንት ናዮም ተፈታለች ሁሉም ዳይትም ፒዶም ሁሉም ተፈተዋል ጋይስ ሁሉም ተፈተዋል በሉ በቃ አንተ እግዚአብሔር ይመስገን። እግዚአብሔር መልካም ነው። እግዚአብሔር አዋቂ ነው። በህይወቴ እኔ እንደዛሬ ተደስቼ አላውቅም። ጌታ ኢየሱስ ምስክሬ ነው። በጣም ነው ደስ ያለኝ። በቃ በጣም ጆዬ ተፈታ።
እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ተቀበለው ጆ አንበሳ ጠጋ ጠጋ የለም የለም ጆዬ ብቻ ነው የምትሄደው ብቻ ጠጋ ጠጋ የለም የለም ጆዬ ብቻ ነው የምትሄደው ኦሮሞ ፕሉስ ሸገር ኢዝ ኢኳል ቱ ኢትዮጵያዊ 100% ሹር ዊ አር ሹር በጆን ዊ አር ሹር በጆን እጃችንን እግራችንን እርግጥ ምንም ችግር አይፈጠርብን በጆን ጥርጣሬም የለም እንደ መንግስት ስናስበው ጥርጣሬም የለም